በአሜሪካ የምትገኙ ኢትዮጵያን በዚህ ሰዓት እንደሚታወቀው የአይስ ኤጀንቶች በተለያዩ የአሜሪካ ግዛቶች ስደተኞችን በድንገት ከመኖሪያ ቤታቸው ከስራ ቦታቸው እንዲሁም በሚንቀሳቀሱበት ወቅት በድንገት እየያዙ እያፈሱ የሚገኙበት ወቅት ነው። ይህንንም በተለያዩ ትልልቅ ሚዲያዎች በቢቢሲ፣ በሲኤንኤን፣ በአልጀዚራ በትልልቆቹ ሚዲያዎች ጭምር እየሰማ እንገኛለን። በዚህ ምክንያት በአሜሪካ የምንገኝ ስደተኞች ኢትዮጵያን ልባችን እየተጨነቀ አማራጭ እያጣን እየተጨናነቅ እንገኛለን። ነገር ግን መጨናነቅም ሆነ ዩቲዩብ እና ሌሎች ዜናዎችን መመልከት እኛ በአይሲ ኤጀንቶች እንዳንያዝ ምንም የሚጠቅመን ነገር የለም። ይልቁን የሚጠቅመን የአይሲ ኤጀንቶች መቼና የት እንደሚይዙ ስለማይታወቅ ማለትም በመኖሪያ ቤታችን ሊመጡ ስለሚችሉ በስራ ቦታችን እንዲሁም በምንንቀሳቀስበት ወቅት ድንገታዊ ሳናስበው ልንያዝ ስለምንችል በምንያዝበት ወቅት የምንመልሳቸውን ምላሾች እንዲሁም የአይሲ ኤጀንቶችን የምንጠይቀው ጥያቄ እንዲሁም የምናደርገው ነገር ነው ራሳችንን ከአደጋ ሊያድነን የሚችለው። ስለዚህ ዩቲዩብ ላይም ሆነ በተለያየ ዜናዎች የምትመለከቷቸው ነገሮች በመተው ድንገትኛ ብንያዝ ምንድነው አድርገን ልንተርፍ የምንችለው፣ ምን ብናደርግ ነው ነፃ ልንሆን የምንችለው የሚሉት ላይ ብቻ ትኩረት ማድረግ ነው የሚጠበቅባችሁ። ስለዚህ በዛሬው ቪዲዮ በአይሲ ኤጀንቶች በየትኛውም አጋጣሚ ብትያዙ ምን አድርጋችሁ መትረፍ እንደምትችሉ ማለትም ምን አይነት ጥያቄዎችን ለአይሲ ኤጀንቶች ማቅረብ እንዳለባችሁ እንዲሁም ደግሞ ከአይሲ ኤጀንቶች ጥያቄዎች በሚቀርቡላችሁ ጊዜ እንዴት አድርጋችሁ መመለስ እንዳለባችሁ በአጭሩ ራሳችሁን እንዴት አድርጋችሁ ዲፌንስ ማድረግ እንደምትችሉ መከላከል እንደምትችሉ በዛሬ ቪዲዮ እናገራለን። ነገር ግን ሙሉ ቪዲዮን መከታተላችሁ እንዳትረሱ። ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ አስቀምጥላችኋለሁ ሁልጊዜ እንደማደርገው። ምክንያቱም እኔ ካስረዷችሁ ወይም እኔ ካብራራውላችሁ በተጨማሪ በራሳችሁ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ እዚህ ጋር እንደምትመለከቱት ኢምፖርታንት አፕዴት ፎር ኢትዮጵያን ኮሚኒቲ ኢን ዘ ዩኤስ ይላል። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን እዚህ ጋር እንደምትመለከቱት ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። አጠቃላይ የነገርኳችሁ የአይሲ ኤጀንቶች መቼና በየትኛው አጋጣሚ እንደሚይዙን አይታወቅም። ስለዚህ በምንያዝበት ወቅት እንዴት አድርገን ከአይሲ ኤጀንቶች ራሳችንን ነፃ ማድረግ እንደምንችል ራሳችንን ማትረፍ እንደምንችል የሚገልጽ አጠቃላይ ኢንፎርሜሽን ነው። በዝርዝር ናቸው እዚህ ጋር እንደምትመለከቱት በዝርዝር ዶት ዶት እያደረገን የተቀመጠው። ስለዚህ ሁሉንም አንድ በአንድ እየገባን እንመለከታቸዋለን። እንደሚታወቀው በዩኤስ በተለያዩ ግዛቶች በዚህ ሰዓት የአይሲ ኤጀንቶች ስደተኞችን ማለትም ከየትኛውም ሀገር የመጡ ስደተኞችን እየያዙ ምርመራ ያደርጋሉ። ደስ ያላላቸውን ሰው ወደ እስር ቤት ይወስዳሉ፣ ደስ ያላቸውን ይለቃሉ። የተለያየ አይነት አሰራር ነው ያለው። ከዚህ በፊትም እንደተመለከትነው ለማምለጥ የሚሞክሩ ማለትም ከአይሲ ኤጀንቶች ቁሙ እየተባሉ ሊሆን ይችላል፣ ወይም ደግሞ እጅ እንዲሰጡ እየተጠየቁ ሊሆን ይችላል። ለማምለጥ የሚሞክሩ ሰዎች ስደተኞች ላይ ደግሞ ቶክስ እየከፈቱ ህይወታቸው እንዲያልፍ እንዲሞቱ ምክንያት እየሆኑ እየገደሏቸውም ጭምር ይገኛል። ስለዚህ እኛ መቼ በየትኛው አጋጣሚ እንደምንያዝ አይታወቅም። ምክንያቱም አሁን ላይ ያደረጋሉ። ለምሳሌ በአንዳንድ ስቴቶች በሚኒያፖሊስ፣ በሚያሚ በተለያዩ ግዛቶች የስደተኞችን ቤት በማጣራት ቤታቸው ጭምር ድረስ በመሄድ መያዝ ጀምረዋል። እንዲሁም በስራ ቦታዎች ለምሳሌ በኡበርና ሊፍት በሚደረጉባቸው የስራ ቦታዎች፣ በአየር መንገዶች፣ በኤርፖርት እንዲሁም በመዝናኛ ቦታዎች፣ በሬስቶራንትና ካፌዎች ውስጥ ድንገት ባልተጠበቀ ሁኔታ የአይስ ኤጀንቶች በመግባት ስደተኞችን እያፈሱ ይገኛሉ። ስለዚህ እኛ በየትኛው አጋጣሚ እንደምንያዝ ወይም በየትኛው አጋጣሚ የአይስ ኤጀንት መጥቶ ሊይዘን እንደሚሞክር ስለማይታወቅ በምንያዝበት ወቅት ከኛ የሚጠበቁ ነገሮችን ማሟላት ከኛ የሚጠበቁ ምላሾች ላይ ትኩረት አድርጎ መስራት ይጠበቅብናል። ስለዚህ በምንያዝበት ወቅት ሊሆን ይችላል ወይም በቤታችን መጥቶ ጥያቄ በሚቀርብልን ሰዓት ሊሆን ይችላል ማድረግ ያለብን የመጀመሪያው ነገር መረጋጋትና ትሁት መሆን ወይም ሃምብል መሆን ነው። ምንም አይነት ነገር ወይም ምንም አይነት ሪያክሽን አለማሳየት ነው። የመጀመሪያው ነገር መረጋጋት ነው። ለሚቀርብልን ጥያቄዎች ሊሆን ይችላል ወይም ደግሞ እኛ ለምናቀርባቸው ጥያቄዎችም ሆነ ለምናደርጋቸው እያንዳንዱ ነገር ተረጋግተን ምንም አይነት ኢሞሽን ውስጥ ሳንገባ ወይም ሳንደነጋገጥ መረጋጋት የመጀመሪያው ልናደርግ የሚገባው። ለምሳሌ መኪና እያሽከረከርን ሊሆን ይችላል በአይስ ኤጀንቶች እንድንቆም የተጠየቅነው በዚህ ሰዓት ለማምለጥ ከሞከርን ቅድምም እንደነገርኳችሁ ወይም በትናንትናው በሚኒያፖሊስ ከተማ እንዳደረጉት ተኩሰው ሊገሉን ስለሚችሉ እንድንቆም ከተጠየቀን መቆም ነው ያለብን እንጂ ለማምለጥ መሞከር ዋጋ ሊያስከፍለን ይችላል።
ከዛ መቀጠል ከአይስ ኤጀንት የምንጠየቀውን ጥያቄ ለምሳሌ የመጀመሪያው የሚሆነው ጥያቄ መታወቂያ ወይም አይዲ ነው የምንጠየቀው። በዚህ ሰዓት መስጠት ያለብን ስደተኛ ከሆንን ማለትም በህገወጥ መልክ ወደ አሜሪካ የገባን ከሆንን የሀገራችን ማለትም የኢትዮጵያን ፓስፖርት ወይ ደግሞ የሌላ ሀገር ፓስፖርትም ካለን በስደተኛ የገባን ሰዎች በህገወጥ መልኩ የገባን ከሆንን ያንን ዶክመንት በዛ ሰዓት መስጠት አይጠበቅብን። ምክንያቱም ስደተኛ እንደሆነን ህገወጥ እንደሆነን በራሳችን መንገድ ራሳችንን እያጋለጥን ነው። ስለዚህ ማድረግ የሚጠበቅብን ህገወጥ ከሆነን ወይም ህጋዊ ካልሆነን ፓስፖርታችንን መስጠት አይለብንም። ነገር ግን ህጋዊ እስከሆነ ድረስ ለምሳሌ ግሪን ካርድ ካለን ወይም ደግሞ የአሜሪካ ፓስፖርት ካለን እንዲሁም ደግሞ የኢትዮጵያ ፓስፖርት ኖሮን ነገር ግን የአሜሪካ ቪዛ ካለን መስጠት እንችላለን። ከዛም በመቀጠል የሚቀርቡልን ጥያቄዎች በትክክል መመለስ ነው የሚጠበቅብን። ምንም ህጋዊ ያልሆነ ነገር እስካልሰራን ድረስ ምንም ሊያደርጉን ስለማይችሉ የሚቀርቡልን ጥያቄዎች በትክክል ምንም ኢሞሽናል ሳይሆኑ በመመለስ ከአይስ ኤጀንቶች በሰላም መለያየት ይቻላል። ነገር ግን ህገወጥ ከሆናችሁ ወይም ህጋዊ ዶክመንት የሌላችሁ ሰዎች ከሆናችሁ ዶክመንቶቻችሁን አለመስጠት እንዲሁም ደግሞ ዝም ማለት መብታችሁን ወይም ያለመናገር መብታችሁን መጠቀም ትችላላችሁ። በዛም ሰዓት ወደ አይስ ቢሮዎች ነው የሚወስዷችሁ። የዚህም ሰዓት ጠበቃ እንዲመጣና እንዲያናገርላችሁ ማድረግ ወይም የምታውቁት የህግ ባለሙያ ካለ እሱ መጥቶ እንዲያናገርላችሁ ማድረግ ትችላላችሁ። በራሳችሁ እርግጠኛ ካልሆናችሁ ወይም ምን ማድረግ እንዳለባችሁ ማታውቁ ከሆነ ሌላ አይነት ነገር ተናግሮ ችግር ውስጥ ከመግባት ዝም የማለት መብትን መጠቀም ይቻላል። ይህንን ለማስታወስ ነው እና እንደነገርኳችሁ ህጋዊ ሰነድ ከሌላችሁ ወይም ህጋዊ ዶክመንት ከሌላችሁ ማንኛውም አይነት ዶክመንት አለማሳየት ይመከራል፣ ወይ ደግሞ ማንኛውም አይነት ዶክመንት ሰነድ አለማሳየት ይሞከራል። በዚህ ሰዓት በእጄ ላይ የለም ወይም አሁን ላይ ላይ አይገኝም የሚሉ ምላሾችን በማቅረብ ወደ አይሲኢ ቢሮዎች ነው የምትወሰዱት። በዛ ሰዓት እንደነገርኳችሁ ጠበቆችን መሾም ወይም የህግ ባለሙያዎችን ማማከር ስለምትችሉ ይህንን መንገድ መጠቀም ትችላላችሁ። ሌላው የአይሲኢ ኤጀንቶች በብዛት የሚጠቀሙበት ትሪክ ወይም በብዛት ስደተኞችን ከሀገር ለማስወጣት ዲፖርት ለማድረግ ወደ ወንጀል ለመክተት የሚጠቀሙበት ነገር ምንም አይነት ነገር ሳያስረዷችሁ እንድትፈርሙ ማድረግ ነው። የሆነ ዶክመንት ያመጣሉ፣ ሳያነቡላችሁ ሊሆን ይችላል ወይ ሳያስረዷችሁ ወይም እንድታነቡ እድል ሳይሰጧችሁ ሊሆን ይችላል። እንድትፈርሙ ያጣድፏችኋል ወይ ደግሞ እንድትፈርሙ ያቻኩሏችኋል። በዚህ ሰዓት ምንም አይነት ፎርሞችን ወይም ምንም አይነት ፊርማ የሚፈልጉ ነገሮችን ሳታውቋቸው ምንድናቸው የሚሉትን ሳትረዱ ሳታነቡ ወይ ደግሞ መረጃው ሳይኖራችሁ መፈረም የለባችሁም። አልፈርምም፣ ጉዳዩ አልገባኝም፣ አስረዳኝ፣ ላነቦ ፈልጋለሁ ወይም ደግሞ ጠበቃ ካላችሁ ጠበቃዬ ወይም ይህ ሰው እንዲመለከትልኝ ፈልጋለሁ ከመፈረሜ በፊት የሚለውን ምላሽ መቅረብ ትችላላችሁ። ምንም ቢያቻኩላችሁ፣ ምንም ቢጮውባችሁ ወይም ምንም አይነት ነገር ቢያደርጉባችሁ እንኳን ያ ነገር ያ ሰነድ ምን እንደሆነ ሳይገባችሁ ምንም አይነት ፊርማ እንዳትፈርሙ። የአይሲኢ ኤጀንት አባላት በብዛት የሚጠቀሙበት መንገድ ይህ ነው። ስለዚህ ምንም አይነት ዶክመንት ሳይገባችሁ ወይም ምንነቱን ሳታውቁ ፊርማ እንዳትፈርሙ። እንዲሁም እዚህ ጋር እንደምትመለከቱት መጨረሻ ላይ በቤታችሁ ሆናችሁ ወይም ቤታችሁ ሆናችሁ የአይሲኢ ኤጀንቶች መተው በራችሁን እንድትከፍቱ ወይም ወጣችሁ እጃችሁን እንድትሰጡ የመሳሰሉት አይነት ጥያቄዎችን በሚያቀርቡላችሁ ሰዓት እናንተ መጀመሪያ ልትጠይቁ የሚገባው የፍርድ ቤት ማዘዣ እንዳላቸው መጠየቅ ነው። የፍርድ ቤት ማዘዣ አዎ አለን ቢሏችሁ እንኳን በር እንዳትከፍቱ። በቀዳዳ ሊሆን ይችላል ወይ በመስኮት ሊሆን ይችላል። ያንን የፍርድ ቤት ማዘዣ እስከሚሰጧችሁ ወይም እስኪያሳዩአችሁ ድረስ በራችሁን አለመክፈት ትችላላችሁ፣ እንዲሁም አለመውጣት ጭምር ትችላላችሁ። ምክንያቱም በራችሁን በኃይል ገንጥለው ስለማይገቡ የፍርድ ቤት ማዘዣውን ሊያሳዩአችሁ ወይም የፍርድ ቤት ማዘዣውን የመጠየቅ መብት ስላላችሁ እሱን መብታችሁን መጠቀም ትችላላችሁ። የፍርድ ቤት ማዘዣ በሚሰጣችሁም ጊዜ ህጋዊነቱን አረጋግጡ። ህጋዊ የሆኑ ዶክመንቶች ስለሚያስታውቁ የፍርድ ቤት ማህተብ ያላቸው እንዲሁም በፍርድ ቤት ስማችሁ የተገለጸበት የፍርድ ቤት ማዘዣ እንዳላቸው ማረጋገጥ ነው የሚጠበቅባችሁ። ስለዚህ በቤታችሁ መተው ድንገት እጅ እንድትሰጡ ቢጠይቋችሁም ሆነ እንድትወጡ ብትደረጉ እንደነገርኳችሁ የፍርድ ቤት ማዘዣዎችን የመጠየቅ መብት እንዳላችሁ ማወቅ አለባችሁ። ስለዚህ የአይስ ኤጀንቶች በየትኛው አጋጣሚ መቼ እንደሚይዙን አይታወቅም። ብንያዝ እንኳን ወይም ጥያቄዎች ቢቀርቡልን እንኳን እንደነገርኳችሁ እነዚህ ነገሮች አይምሯችሁ ውስጥ ቅድሚያ ሊመጡ ይገባሉ። ራሳችንን በእንደዚህ አይነት መንገድ ነው ልናተርፍ ወይም ከአደጋ ራሳችንን ልንከላከል የምንችለው እንጂ እንደነገርኳችሁ ዩቲዩብ ላይ ያሉ አስደንጋጭ መረጃዎችን መስማት፣ ቢቢሲ፣ ሲኤንኤን፣ አልጀዚራ የሚያዘጋጇቸውን አስደንጋጭ የሚያስጨንቁ አይነት ዜናዎችን መስማት ምንም አይነት የሚፈይድልን ነገር የለም። ይልቁን ራሳችን ሆነን ኢንፎርሜሽን ኖሮን ወይም ራሳችን እንዳንከላከል ስለሚያደርጉ እንደነገርኳችሁ የሆነ ነገር ሲፈጠር እንዴት ነው ራሴን ላድን የምችለው፣ እንዴት ነው ራሴን ፕሮቴክት ላደርግ የምችለው፣ ዲፌንስ ላደርግ የምችለው የሚለው ላይ ብቻ ነው ትኩረት ማድረግ ያለባችሁ። ስለዚህ አሁን የነገርኳችሁ ነገሮች ትኩረት አድርጋችሁ መያዛችሁን እንዳትረሱ። ሌላው አዲስ የወጣው መረጃ ለዲቪ 2026 አሸናፊዎች በሙሉ የወጣ አዲስ መረጃ አለ።
ይህም ዲቪ ሎተሪ 2026 አሸናፊዎች የቪዛ ሂደት ወይም ቪዛ ፕሮሰሲንግ በአሁኑ ወቅት ሙሉ በሙሉ መቋረጡ ተሰምቷል። እንዲሁም መቼ እንደሚጀመር ማለትም ይህ የተቋረጠው ቪዛ ፕሮሰሲንግ መቼ እንደሚጀመር አልታወቀም። ነገር ግን እስከ ነሐሴ 30 ወይም ኦገስት 31 ድረስ 2026 ማለት ነው። እስከዛ ድረስ ቪዛ መጨረስ እስካልቻላችሁ ድረስ ወይ ደግሞ ቪዛው እስካላለቀ ድረስ የቪዛ ማሸነፍ እድሉ ማለትም ዲቪ 2026 ያሸነፋችሁ ሰዎች ሙሉ በሙሉ ሊሰረዝ እንደሚችል እየተነገረ ይገኛል። እንዲሁም የአሜሪካ መንግስት አሁንም መረጃዎችን እያጣራ መሆኑን ገልጿል። አሸናፊዎች በትዕግስት እንዲጠብቁ መልእክት ልኳል። ስለዚህ ለዛሬ ቪዲዮ ያዘጋጀሁላችሁ መረጃዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን ሼር እንዳረኳችሁ፣ የሚጠቅም ኢንፎርሜሽን ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። በቀጣይ እንድሰራ የምትፈልጉት ቪዲዮም ካለ ኮሜንት ላይ መጻፋችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት መረጃዎችን ስለሆነ ማዘጋጀው ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ሁላችሁም ላይክ ያረጋችሁ እንደወዳችሁት እንደተመቻችሁ አሳውቁኝ። ላይክ ባረጋችሁ ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያረጋችሁ እንደወዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።